ባለፉት 8 የለውጥ ዓመታት የተገኙ ውጤቶችን የሚዘክርና 7ኛው ዙር ጠቅላላ ምርጫን ምክንያት በማድረግ የብልጽግና ፓርቲ የሚደግፍ ህዝባዊ ሰላማዊ ሰልፍ በምስራቅ ጉራጌ ዞን ደቡብ ሶዶ ወረዳ በደማቁ ተካሂዷል። ከሶዶ ምርጫ ክልል ለብልጽግና ፓርቲ በእጩነት የቀረቡት የማዕከላዊ ኢትዮጵያ ክልል ርዕሰ መስተዳድር ዶክተር እንዳሻው ጣሰው በመድረኩ ባደረጉት ንግግር የብልጽግና ፓርቲ የኢትዮጵያን ህዝብ ተጠቃሚ እንዲሆኑ እየሰራ ይገኛል ብለዋል። በገጠርና በከተማ የሚታዩ የልማት ስራዎችን እየሰራ የህዝብ ተጠቃሚነትን እያረጋገጠ ያለ ፓርቲ ነው። ለወደፊቱም ህዝቡ ይሁንታውን ከሰጠው ይሄን የጀመረውን ስራ ወደ ላቀ ደረጃ በማሸጋገር በወረዳችን፣ በዞናችን፣ በክልላችን በኢትዮጵያ ትልልቅ ድሎችን ለማስመዝገብ ተዘጋጅተዋል። ሁለተኛውና ትልቁ የማይደራደርበት ጉዳይ የህዝብ ተሳትፎ ነው። እነዚህ ሁለቱ ጉዳዮች እስከዛሬ ከነበሩ መንግስታት፣ እስከዛሬ ከነበሩ ፓርቲዎች ብልጽግና ዳዴ የሚል ፓርቲ ሳይሆን በሁለት እግሩ ቆሞ ወረዳዎችን፣ ዞኖችንና ኢትዮጵያን ለማሻገር ጽኑ እምነት ያለው ፓርቲ ነው። ይሄን አረጋግጥላችኋለሁ። የብልጽግና ፓርቲ በአፍሪካ ካሉ አንጋፋ ፓርቲዎች መካከል በርካታ አባላት ያለውና ውጤታማ ፓርቲ ነው ያሉት ርዕሰ መስተዳድሩ በአህጉሩ የብልጽግና ተምሳሌት የሆነ ፓርቲ ነው ብለዋል። ፓርቲያችሁ ተወዳዳሪነቱ በኢትዮጵያ ውስጥ ብቻ አይደለም። በ8 ዓመት ጉዞው ከነዚህ ፓርቲዎች በተሻለ ሁኔታ የሚንቀሳቀስና ኢትዮጵያን የአፍሪካ ተምሳሌት ለማድረግ የሚጥር የሚሰራ ቃል የሚገባና የሚያሳካ ፓርቲ ነው ያላችሁና በዚህ ልትኮሩ ይገባቸዋል። ኢትዮጵያ ዓለም አቀፍ ሁነቶችን በማስተናገድ በዓለም ላይ ካሉ 3 ከተሞች መካከል አንዷ አዲስ አበባ ሆናለች ያሉት ርዕሰ መስተዳድሩ ይህንን ማስቀጠል ይገባል ብለዋል። በሚቀጥሉት 1 ዓመት ተኩል አዲስ አበባ ከተማ ውስጥ የሚከናወን ኮፕ 32 የሚባል ከአየር ንብረት ጋር የተያያዘ ትልቅ ስብሰባ አለ። በአንድ ጊዜ 80,000 ሰው ከውጭ ሀገር መጥቶ አዲስ አበባ ከተማ ይስተናገዳል። እንደነዚህ አይነት እድል ያገኝተው ያስተናገዱ ሀገሮች በዓለም አቀፍ ደረጃ ጥቂት ናቸው። ማስተናገድ ብቻ ሳይሆን የሚፈቀድላቸው ሀገሮች በቁጥር 3 ናቸው። አንዷ ኒውዮርክ ነች። ሁለተኛው ብራስልስ ከተማ ነው። ኢትዮጵያ 3ኛ ሆና ተመርጣለች። ግንቦት 24 የሚካሄደው መጪው ጠቅላላ ምርጫም ፍጹም ሰላማዊ ሆኖ እንዲጠናቀቅ ሁሉም የድርሻውን እንዲወጣም መልእክት አስተላልፈዋል። ለድጋፍ ሰልፉ የወጡ የህብረተሰብ ክፍሎችንም ርዕሰ መስተዳድር ዶክተር እንዳሻው ጣሰው አመስግነዋል። ይሄ ሁሉ ስራ የእናንተ ፓርቲ ውጤት ነውና እባካችሁ ይሄን ፓርቲ በሚቀጥሉት ዓመታት ለምንሰራው ስራ በእናንተ ድጋፍ ተሻግሮ ያለማቸውን በራዕይ ያስቀመጣቸውን ፕሮግራሞች ተግባራዊ እንዲያደርግ ድጋፋችሁን እንድትገልጹ በዚህ አጋጣሚ በክብር ጠይቃለሁ። የምስራቅ ጉራጌ ዞን ዋና አስተዳዳሪ አቶ ሙስጠፋ ሐሰን በበኩላቸው ምርጫ ለፍትሃዊ ውክልና፣ ለሰላም መስፈን የማይተካ ሚና ይጫወታል ብለዋል። የብልጽግና ፓርቲ ለህዝብ ጥያቄዎች ፈጣን ምላሽ የሰጠ ፓርቲ ነው ብለዋል። የምስራቅ ጉራጌ ዞን የዞን ጥያቄ ምላሽ ያገኘበት ማግስት በመሆኑ አንዱ የብልጽግና የምስራቅ ጉራጌ ዞን መመስረት አንዱ የብልጽግና ትሩፋት ነው። ይህ ጥያቄ ላለፉት በርካታ ዓመታት ሲጠየቅ የነበረው ቢሆንም አድማጭ ፓርቲና መንግስት ያልነበረ በመሆኑ ምላሽ ሳያገኝ ቆይቷል። የህዝብ ጥያቄ አዳምጦ አጥንቶ መመለስ የሚችል ፓርቲና መንግስት በመፈጠሩ እውቅና አግኝቶ በዞን ደረጃ ደግሞ በመስከረም 10 2016 በዞንነት ለማደራጀት ተችሏል። በዞኑ አንጻራዊ ሰላም እንዲሰፍን መስራት መቻሉም ዋና አስተዳዳሪው ጠቁመዋል። ፓርቲው ለህዝቡ በገባው ቃል መሰረት የሚፈጽም ነው ያሉት የደቡብ ሶዶ ወረዳ ዋና አስተዳዳሪ አቶ መስፍን አድማሱ ናቸው። ፓርቲያችን ብልጽግና ባለፉት 5 ዓመታት በርካታ የልማትና የመልካም አስተዳደር ችግሮች የፈታ ፓርቲ ነው። ፓርቲያችን ብልጽግና በሀገር ደረጃ ሜጋ ፕሮጀክቶችን የሚጀምር የሚጨርስ ፓርቲ ነው። መሪው የብልጽግና ፓርቲ የጀመራቸው ዘርፈ ብዙ ልማቶችና
አጓጊ ፕሮጀክቶች በማጠናቀቅ የኢትዮጵያን ብልጽግና እንዲያረጋግጥ መላው አባላትና ደጋፊዎች ከፓርቲው ጎን እንዲሰለፍ የሰልፉ ተሳታፊዎች ተናግረዋል። በግብርናው፣ በጤና፣ በትምህርት፣ በተለያዩ መሰረተ ልማቶች አካባቢውን በሰፊው የጎበኘበት ሁኔታና ያየበት ሁኔታ ነው ያለው። በቀጣይም ደግሞ ጀምሮ የሚጨርሳቸው በርካታ ስራዎች የጀመራቸው ኢኒሼቲቮች አሉ። ያንን ብልጽግናን በመምረጥ አብረን ሆነን ከወጣቶች ከሴቶች ጋር ያው እኔ ወጣቶችን ወክዬ ነው የመጣሁት። ከወጣቶች ከሴቶች ጋር አብሮ በመሆን ብልጽግና እንዲያሸንፍ ብልጽግናን በመምረጥ ወደፊት የጀመርናቸውን አብረን ለማሳካት ተዘጋጅተን የተነሳንበት ሁኔታ ነው ያለው። ብልጽግና ፓርቲ ይሄም ሰልፍ ሲያንሰው ነው። በነገራችን ላይ ብዙ የተሰሩ ስራዎች አሉ። እንደኛ ወረዳ ብዙ ኢኒሼቲቮች ከመንገድ ቢባል መሰረተ ልማት ሙሉ ለሙሉ ብዙ የተተገበሩ ተግባራት አሉ። ቀጣይም ከብልጽግና ጎኖች ነን።